በዚህ ሰዓት የተሰማ አስገራሚ መረጃ አለ። ከ600 ኪሎ ሜትር በላይ በመኪና ስር ተንጠልጥሎ ሲጓዝ የነበረው የ10 ዓመቱ ታዳጊ ገመቹ ለምን እንዲያደረክ ተብሎ ተጠየቀ። የሰጠው ምላሽ ግን የሁላችንንም ልብ ሰብሮታል። ሶስቱ ታዳጊዎች እንደ ገመችስ እናደርጋለን ብለው ተይዘዋል። 700 ኪሎ ሜትር በብረት ተንጠልጥሎ መምጣት እችም ዘንድሮ የማንሰማው ጉድ የለም። ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ እንደምሰነበታችሁ? እግዚአብሔር ይመስገን። ዛሬ እሁድ ነው። እንደገና ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ ንዑሳን በዓላት አንዱ የሆነው ኖላዊ ነው። ዛሬ ኖላዊ ማለት እረኛ ማለት ነው። እንግዲህ ይህንን የምትመለከቱ ክርስቲያኖች ቤተክርስቲያን ሌሊት ገብታችሁ ትምህርተ ቡአቱን፣ ቅዳሴውን፣ ወንጌሉን የተከፈላችሁ ትኖራላችሁና አጠቃላይ የዛሬው ሌሊት ቃል እግዚአብሔር በሙሉ የጌታችንን እረኝነት መልካም እረኛ መሆኑን የሚገልጹ ምስጋናዎች ሲመሰግኑበት ያድሩበት ነውና እስቲ ከዛ አንድ ምስጋና አላሰማችሁና ወደ ቪዲዮአችን እንገባለን ማለት ነው። እንዘነ አምን ሃይማኖቱ እጽወተ መድኃኒት ምስዋር ረድኤት ወመምህር ዘይትቃወም ለነ ዘየአሲ ተወካፊ ምጽናተ ቅጽርነ ኖላዊ ሆህት አንቀጽ ፍኖተ ሕይወት ፈውሲ ሳይ መስቴ መኮንን በቅድምናው የነበረ መሆኑን አምነን በስጋ ተገልጾ የደህንነታችን መገኛ እንደመሆኑ ለእርሱ እንገዛለን። ከክፉ የሚሰውረን በችግር ጊዜ የሚረዳን በጥቃታችን የሚደርስልን ጌታ ፍጹም ዋጋን የሚሰጥ አምባ መጠጊያችን በቸርነት የሚጠብቀን በረድኤት የማይለየን በሃይማኖት የሚያጸናን ጠላት የማይደፍረው ጽኑ ቅጽራችን የደስታ መገበኛ መግቢያ መውጫ በራችን ሕይወትን የሚያድል ምግባችን የመንፈስ እርካታን የሚሰጥ መጠጣችን እርሱ ኢየሱስ ክርስቶስ ነው ይላል። እንግዲህ አሁን ያዜምኩላችሁ የትምህርተ ቡአት ትርጉም ማለት ነው። እንግዲህ እስቲ ክቡራን ቤተሰቦቼ ጌታችን ኢየሱስ ክርስቶስ መልካም እረኛችን ነው፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም እያላችሁ በዳዊት ምስጋና ኮመንት ላይ ጻፉልኝ። እስቲ ጌታችንን እናመስግነው። ለዚህች ቀን ላደረሰን መልካም እረኛ እርሱ ነውና ምስጋናችሁን እስቲ ኮመንት ላይ አስቀምጡልኝ። እስቲ ዛሬ ከተነበበው የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እስከ 22 ድረስ ያለው ነው። ከሱ ቀንጨብ አድርጌ 1 2 3 ጥቅስ እስቲ ላንብብላችሁ። ከቁጥር 11 አንስቼ አነብላችኋለሁ ማለት ነው። እኔ መልካም እረኛ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። እረኛችን መድኃኒታችን ኢየሱስ ክርስቶስ ለዚህ ቀን ስላደረሰን ስለጠበቀን ክብር ምስጋና ይግባው። እንግዲህ ክቡራን ቤተሰቦቼ ወደ ቀጣዩ ቪዲዮ ስገባላችሁ ሰሞኑን በሶሻል ሚዲያ በጣም ሲዘዋወር የነበረ አንድ ቪዲዮ ነበረ። አይታችሁታል ብዬ አስባለሁ። አንድ ህፃን ልጅ ከደምቢዶሎ ይመስለኛል ተነስቶ አዲስ አበባ ድረስ 700 ኪሎ ሜትር በመኪና ቸርኬ ከስር ከመኪናው ጎማ ስር ከስር ካለው በብረት ተንጠልጥሎ መጣ የሚል አይቼ ነበርና መቼም ዘንድሮ የማንሰማው ጉድ የለም። እና በጣም ሲዘዋወር የነበረው እሱ ነውና እኔም ትዝብቴን ላካፈላችሁ ዛሬ አስቤያለሁ። እስቲ
በዚህ ሰዓት የተሰማ አስገራሚ መረጃ አለ። ከ600 ኪሎ ሜትር በላይ በመኪና ስር ተንጠልጥሎ ሲጓዝ የነበረው የ10 ዓመቱ ታዳጊ ገመቹ ለምን እንዲያደረክ ተብሎ ተጠየቀ። የሰጠው ምላሽ ግን የሁላችንንም ልብ ሰብሮታል። እናቴን ለመርዳት ነው አለ። ከእድሜው በላይ የኑሮ ሸክም በትከሻው ላይ የወደቀው የገመቹ ታሪክ ይሄው። ገመቹ ያን ሁሉ ርቀት በሞትና በህይወት መካከል ሆኖ የተጓዘው ለጨዋታ አልነበረም። ለእናቱ ካለው ጥልቅ ፍቅር የተነሳ እንጂ ስራ ፈልጎ እናቱን ለመርዳት ነበር። ፈጣሪ ለዚህ ህፃን ትልቅ ዓላማ ስላለው ከዛ ሁሉ አደጋ ከመኪናው ስር በሰላም ጠበቀው። ይህ ታሪክ ከተሰማ በኋላ በርካታ ኢትዮጵያውያን እጃቸውን እየዘረጉ ነው። የትምህርት ወጪውን ለመሸፈንና ቤተሰቡን በዘላቂነት ለመርዳት ቃል የገቡ ወገኖች ቁጥር እየጨመረ ነው። ገመቹ ዛሬ የድህነት ብቻ ሳይሆን የተስፋና የእናት ፍቅር ምልክት ሆኗል። አሁን ተራው የኛ ነው። ገመቹ ከእንግዲህ በመኪና ስር ሳይሆን በትምህርት ገበታ ላይ መሆን አለበት። ነገ ባንክ አካውንት ሲከፈት ሁላችንም አቅማችን የፈቀደውን በማድረግ ከጎኑን ቁም። እናንተ ለገመቹ ምን መልእክት አላችሁ? ኮሜንት ላይ አስፍሩ። ዛሬን ለነገ እንኑር። መልካም ጊዜ። በጣም ከሚገርማቸው ቤተሰቦች እግዚአብሔር የሰው ልጅ የሚያነሳበት ምክንያት በጣም አጋጣሚ ይገርመኛልና ይሄን ህፃን ልጅ እንግዲህ 700 ኪሎ ሜትር መኪና እንኳን አይደለም ጎማ ስር መኪናው ዋናው መኪና ውስጥ ገብተን እንዴት ነው ልባችንን የምንንቀጠቀጠው? በጣም ድካም አለው። ከባድ የጭንቅላት የአይምሮ መናወጥ ነው ያለው መኪና ውስጥ በወንበር ተመቻችተን ስንጓዝ እንኳን ያለው ስቃይ ቀላል አይደለምና ይሄን ደግሞ አስቡት እንዴት አይነት ከባድ ፈተና ከባድ አሰቃቂ ሁኔታ እንደሆነ እግዚአብሔር የልጅ ጠብቆ ያተረፈው እንግዲህ ቀል ያወጣለት ለእናቱም ነርሱም ቀል ያሳልፍላቸው ነውና እግዚአብሔር መቼም ስራው አያልቅበትም። በጣም ይገርማል። እንቀጥላለን ቤተሰቦቼ። 645 ኪሎ ሜትር ከአውቶቡስ ስር ተደብቆ በፍጹም የማይታመን ግን የሆነ እውነተኛ ታሪክ። ከደምቢዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ አውቶቡስ ስር አንድ የ10 ዓመት ታዳጊ ሌሊቱን ሙሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ይህንን ሁሉ ርቀት ተጉዟል። ግን ማንም አላየውም፣ ጉዳትም አልደረሰበትም። ሆለታ ላይ ድምጽ ሰምተው ሲፈትሹ ግን ያዩት ነገር ሁሉንም አስደንግጧል። ታዳጊው በህይወት አለ። ዛሬ ፖሊስ ለሹፌሮቹ ትልቅ ማስጠንቀቂያም አስተላልፏል። መኪናችሁን ሳትፈትሹ አትንቀሳቀሱ። የዚህ ህፃን መትረፍ ተአምር ካልሆነ ምን ሊሆን ይችላል? እናንተ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስፍሩልን። እኔ አንድ በጣም የገረመኝ ነገር ልንገራችሁ። ሹፌሩ በጣም ገርሞኛል። ማለት እንዴት መኪናውን ሳይፈተሽ ሹፌሮች በጣም ብትጠነቀቁ ጥሩ ነው። አሁን ይሄ ልጅ እንደው እግዚአብሔር አላደረገውም እንጂ ሲያሳልፍለት እንጂ አደጋ ደርሶበት ቢሆን በቀጥታ ሹፌሩ ነው የሚጠየቀው። ዙሪያ ከመኪናው እኮ ከመነሳቱ በፊት ዙሪያው ተፈትሾ ጎማው ከውስጥ ታይቶ፣ አንዳንዴ መኪና ቆማችሁ ከስር ውሻ ይተኛባቸዋል፣ ብዙ እንስሳት ከውስጥ ይገኛሉና እንስሳትም ባይሆኑ እንኳን የሆነ ድንጋይ ታኮ ተደርጎ ተረስቶ ሊሆን ይችላል። ብዙ ነገር ነው ያለው። በጣም ጥንቃቄ መደረግ ያለበት ነገር ነውና ሳይፈተሽ እንዴት ዝም ብሎ መኪናውን እንዳስነሳ በጣም ገርሞኛል። ያው ብዙዎቹ ልማድ ላይ ያደርጉት ይችላሉ፣ ግን በጣም ጥቂቶች ናቸው መኪና ሊፈትሹ የሚችሉት። ግን ሹፌሮች ለራሳቸው ስትሉ ቢያንስ መኪናቸውን እየፈተሻችሁ የሰው ነፍስም ነውና ለእናንተም ለዛም አካል ስትሉ በጣም ብትጠነቀቁ። እናንተም ቤተሰብ አስተዳዳሪ መሪ ናችሁና ባላሰባችሁት ሁኔታ ህይወታችሁ ምስቅልቅል እንዳይል ልታስቡበት ልትጠነቀቁ ይገባል። ይሄ ለእናንተ እንደውም ማንቂያ ደወል ነው ብዬ አስባለሁ። እስቲ ብዙ ሰዎች ሀሳብም እየሰጡበት ነበር በዚህ ቪዲዮ ዙሪያ። በሶሻል ሚዲያ የምታውቁት ብሩክ ኒውስም አግኝቶት ልጁን ይዞት የሆነ መልእክት አስተላልፎ ነበር። እስቲ ነው እነት አይኑ ይጥፋ። የእውነቴን ነው የምላችሁ። አዎ አይኑ ይጥፋ የድህነት ምስሉ ላይ የምትመለከቱት ልጅ ታዳጊው በጣም በሚያሳዝን ሁኔታ ታሪኩን ሰምታችሁታል ብዬ አስባለሁ። ህፃን ገመቺሳ ይባላል። ከደምቢዶሎ እስከ ሆለታ ድረስ መኪና ጎማ እስኮርት አጠገብ ተደብቆ የመጣ ለምን መጣ ሲባል እናቴን ለመርዳት ስል በዚህ እድሜው ማለት ነው እየተንከራተተ ያለው ብሩክ ጫላ አግኝቶታል። አካውንት ተከፍቶለት ለመርዳትም እንቅስቃሴ ላይ ናቸው። ሁላችንም ተረባርበን የዚህ ልጅ ህይወት ወደ ትምህርት ገበታ እንድመለስ እናድርግ፣ እናቱንም እንድረዳ ሁላችንም እጆቻችንን ዘርጋ። ገመቺስን መቼም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ ልጅ የትኛው ልጅ መሰላችሁ? ከደምቢዶሎ እዚህ 700 ኪሎ ሜትር መኪና ስር ከስር ተንጠልጥሎ ጥንካሬውን አስቡት። ከዛ የመጣ ልጅ ነው። የመጣበት ምክንያት ደግሞ እናቱን ሊያግዝ ነው። አዲስ አበባ መጥቼ እናቴን ከችግር አወጣ ታለው ብሎ። ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። ዛሬ ቪዲዮ መስራት የፈለኩት ሰሞኑን በሶሻል ሚዲያ ላይ እያራገባችሁት ስላለው ህፃን ገመቹ ነው። ህፃን ገመቹን ለማታውቁት እዚህ ጋር በፎቶግራፍ አስቀምጬላችኋለሁ።
ከደንቢ ዶሎ ተነስቶ ወደ አዲስ አበባ በሚመጣ መኪና ላይ 600 ኪሎ ሜትር ያህል በመኪና ውስጥ ብረት ላይ ተንጠላጥሎ እናቴን እረዳለሁ ብሎ እዚህ ደርሷል እያላችሁ ገንዘብ እንዲሰባሰብለት እየጣራችሁ ስላላችሁት ገመቹ ነው ቪዲዮ መስራት የምፈልገው። እሺ ራብ ክፉ ሰው ነው እንግዲህ ይሄ ልጅ ያው እንደዚህ ሆኖ ተርፏል። ለዚህም በቅቷል። እርዳታም እየተሰበሰበለት ነው። ጥሩ ነው። ነገር ግን ነገ ጫላ ደግሞ ጎማው ውስጥ ተንጠላጥሎ አለመምጣቱን በምን አረጋግጣችሁ ነው ይሄን ያህል በሚዲያ እያራገባችሁት ያላችሁት? እሷ እንደ ይደርሷል። ለሌሎች ህፃናት ልናስብ ይገባል። ለሌሎች ህፃናት ይሄንን ሚዲያ ላይ እየለቀቅነ ምን እያስተማርናቸው ነው የሚለውን ሁሉም ሰው ማሰብ አለበት። ጥሩ አታየን ያየችው ልጅቱ። ብዙዎች ይህንን ተመልክተው ይህንን እድል ተጠቅመን እኛም ሊያልፍልን ይችላል በሚል ሀሳብ የልጁን ድርጊት እና ሌሎች ተመሳሳይ ተዛማጅ ድርጊቶችን ሊያደርጉ ይችላሉ። ለዚህስ ማረጋገጫቸው ምንድነው የሚል መልእክትን ያስተላለፈችው በጣም ትክክል ነው። ይህንን ምናልባት ልጁ እግዚአብሔር ሊያሳልፍለት ሲፈልግ በዚህ ምክንያት አትርፎት ሊሆን ይችላል። ግን ሁሉ ጊዜ የሚዘድ ያዋጣል ማለት ደግሞ አይደለም። አንዳንድ ጊዜ ብልጠት ሁሉ ጊዜ አያዋጣም። አንድ ጊዜ ብልጥ ሊሆን ይችላል። እንደው በጣም ተሳካለት ከተባለ 2 ጊዜ ብልጥ ሊሆን ይችላል። ከ2 ጊዜ በኋላ ግን በተአምር ብልጠቱ ሊያድነው አይችልምና አንዳንድ ጊዜ እንዲህ አይነት አደገኛ የሆነ ሪስክ ወስዶ ደግሞ እንዲህ አይነት ራስን ህይወቴን አሻሽላለሁ በሚል ሀሳብ ሌላ ሰው በተከተለበት መንገድ ተከትሎ ለመሄድና ሌላ ሰው በፈሰሰበት ወይ ፈሶ ራሴን አወጣለሁ ማለት ብዙ ጊዜ ላይ ያወጣ ይችላል። ለአንድ ሰው የሰራው ሁሉ ጊዜም ደግሞ ለሌሎች ሰዎች ይሰራል ማለት አይደለምና በጣም ጥንቃቄ ቢወሰድበት ለማለት ነው። በጣም ከሚገርማችሁ ነገር ማለት ነው ይሄንን ተናግረን ሳንጨርስ ይህ በሶሻል ሚዲያው ተዛምቶ ሳያልቅ ተመሳሳይ ድርጊት የሰሩ ሰዎች ተገኝተዋል ተብሏል። ስሙት፣ ተመልከቱት። 3 ታዳጊዎች እንደ ገመቺስ እናደርጋለን ብለው ተይዘዋል። የደንቢ ዶሎ ህፃን ገመቺስ ታሪክም በማህበራዊ ሚዲያ ትኩረት የሳበ ብዙዎቹን ያሳዘነ ክስተትም ነው። የህፃን ገመቺስ አሳዛኝ ታሪክ በማህበራዊ ሚዲያ በከፍተኛ ትኩረት ማግኘቱን ተከትሎም ማህበረሰቡ ለህፃን ገመቺስ የሰጠውን ትኩረትና ድጋፍ እየተመለከቱ 3 ታዳጊዎችም ተመሳሳይ ድርጊት ለመፈጸም ሲሞክሩ መያዛቸውንም ተጠቅሷል። ታዳጊዎቹ ታህሳስ 24 ቀን 2018 ደንቢ ዶሎ ላይ በመኪና ስር የተጓዘውን ልጅ በማየት እነሱ መኪና ስር ገብተው ለመጓዝ ሲሞክሩ መያዛቸውንም ተሰምቷል። 3ቱም ታዳጊዎች ተይዘው ፖሊስ ጣቢያ መወሰዳቸውንም ተጠቅሷል። እነዚህ 3 ታዳጊዎች ማህበረሰቡ ለህፃን ገመቺስ የሰጠውን ትኩረትና ድጋፍ በመመልከት የገመቺስን መንገድ ለመከተል ሞክረዋል። እንደነሱ ሁሉ ሌሎች ህፃናት ተመሳሳይ ድርጊት የማይሞክሩበት ሁኔታ አይኖርም። የገመቺስን ታሪክ ስናቀርብ የጉዞን አስከፊነትና ለህይወት አስጊ መሆኑን ማሳየት ይገባናል። ድርጊቱን እንደ ጀግንነት እንዳይታይ መጠንቀቅም ያስፈልጋል። ሌሎች ድርጊቱን እንዳይሞክሩት አስከፊ እንደሆነ ግንዛቤ ማስጨበጥም ያስፈልገናል። በተጨማሪም የመኪና አሽከርካሪዎች ጥንቃቄ ማድረጋቸውን እንዳይለይ። አያቸው አይደለ? ቅድም እኮ ልጅቱ ያለችው ማለት ነው ተናግራ ሳጨርስ የታሪክ ተደገመ ማለት ነው። በሱ መንገድ ያዋጣናል መስሏቸው እነዚህ ልጆችም እነዚህ ህፃናትም አላስፈላጊ ሁኔታ ውስጥ ገቡ ማለት ነው። እንግዲህ በጣም አሁን ለሹፌሮች ድጋሚ መልእክት ሁሉም ሰው የሚያስተላልፈው እኔም ማስተላለፍ የምፈልገው በበኩሌ እንደ አንድ ሰባዊነት እንደሚሰማው ሰው ድጋሚ ወንጀል ውስጥ እንዳትገቡና እንዳትጠየቁበት መኪናችሁን አሁንም ቼክ አድርጉ። እነዚህ ልጆች ተያዙ ተባለ እንጂ አሁንም ገና በሚዲያ ያወጣ ብዙ ነገር ሊኖር ይችላል። ወደፊት የሚወጡ ብዙ ልጆች ተመሳሳይ ድርጊት ያደረጉት ነገር ሊኖር ይችላል። አሁን ነገም ወዲያም ልንሰማ የምንችለው ነገር እንደሚኖር በጣም ግልጽ ነውና መኪናችሁን በጣም ቼክ አድርጉ። በተለይ ሀገር አቋራጭ መኪና የምታሽከረክሩ ሰዎች በከፍተኛ ሁኔታ በጣም መኪናችሁን መከታተል፣ ዙሪያውን በደንብ አድርጋችሁ መቆጣጠር፣ መፈተሽ ያስፈልጋልና በነገራችን ላይ እንደዚህ አይነት ተመሳሳይ ስራ ወይም አንድ ሰው በሄደበት መንገድ ሄደው ነገሮችን ለማሳካት የሚሄዱ ሰዎች፣ በሰው መንገድ ለመሄድ የሚሞክሩ ሰዎች ምን አይነት ሰዎች እንደሆኑ ጥሩ ትምህርት ይሰጣል ብዬ ያሰብኩት አንድ ቪዲዮ አለ። በስተመጨረሻም እሱን እንመልከትና የራሴን ሀሳብም እጨምርበታለሁ። እንከታተል። ምን ተመለከታችሁ? ምን ተማራችሁበት? ከዳክዬዎች ጋር የዋለች ዶሮ ዳክዬዎቹ ወደ ውሃ ሲገቡ እሷም ከነሱ ጋር ስለዋለች መግባት የምትችል መሄድ የምትችል መስሏት ዘላ ገባች። ግን ያ ለሷ ተፈጥሮ የሚስማማ አይደለም። ከዛ ዘላ ወጣች። የኛ ህይወት እንዲህ ነው።
እነንትና የደረሱበት መድረስ ያለ እነንትና ለመሆን እንታገላለን። እገሌ መሆን አንችልም። ምንችለው ራሳችንን ሆነን ግን ሰዎች የደረሱበት መድረስ ነው። እና አንዳንድ ጊዜ ሰዎች የሄዱበት መንገድ ሁሉ የኛ ይመስለናል። ሰዎች የለበሱት፣ ሰዎች ያደረጉት፣ ሰዎች ያገኙት ነገር ሁሉ የኛ ይመስለናልና አይደለም። የራሳችን መንገድ አለ እና ራሳችን ነው መሆን የሚጠበቅበት። ሰው ለመሆን በታገልን ቁጥር ራሳችን እናጠዋለን። የራሳችን አይደንቲቲ አይኖረንም። የራሳችን ማንነት አይኖረንም። ይሄ ደግሞ ትልቅ ቀውስ ነው። ሰው ራሱን ካጣው ሰው ለመሆን በታገለ ቁጥር የራሱን ማንነት ስለሚያጣ በህይወት ውስጥ የሚያጋጥመው ነገር ሁሉ ማለፍ አይችልም። ምክንያቱም እሱ ሰው ለመሆኑ እየታገለ ያለ ራሱን ሆኖ በራሱ መንገድ የሚመጡትን ነገሮች መመለስ አይችልም። ስለዚህ ይቻለን ራሳችንን እንሁን። ሰዎችን ለመምሰል ሰዎችን ለመሆን አንታገል። ይሄ ጥሩ ድንቅ መልእክት አለው ያስባለሁ። እንግዲህ ዳክዬዎቹ በውሃ ላይ መንሳፈፍ መዋኘት ይችላሉ። ዶሮ ደግሞ ምንም የአይዋፍ ዝርያ እንኳን ብትሆን ላባ ካላቸው አይዋፍ ውስጥ ብትመደብም ክንፏ ከአካሏ አነስተኛ ስለሆነ እርሷን አንሳፎ በባህር ውስጥ የመቆየት የሚችል አቅም የለውም። ተፈጥሮ አይደለም። እሷ በምድር ነው የምትንቀሳቀሰው። በምድር ላይ ከሚመላለሱት አይዋፍ መካከል ናትና ዳክዬዎቹን አይታ ጥልቅ ብላ ውሃ ውስጥ ገባች፣ ተንደፋድፋ ወጣች ማለት ነውና ለምንድነው ምን ለማለት ፈልጌ ነው? ልክ እንደዚህ ህጻን ልጅ በመኪና እንዳለፈው ለኛም በመኪና ስኮርት ውስጥ ገብተን እናልፋለን፣ አደጋ ሳይደርስብን እሱ እንደተሳካለት በዛ መንገድ ይሳካልናል ብለው አሁን ቅድም እንዳያችሁት ልጆች በተመሳሳይ መንገድ ሰው በሄደበት መንገድ የሚሄዱ ሰዎች አሉና እንደዚህ አይነት ልክ ዶሮይቱ ልሰጥም እንደነበረችው የሞት አደጋ የተለያየ የሄዱበት መንገድ የተሳሳተ በመሆኑና ሰው አይተው በመሆኑ አደገኛ የሆነ ችግር እንቅፋት ሊደርስባቸው ህይወታቸውን የሚቀማ ብዙ ዋጋ የሚያስከፍል ቤተሰቦቻቸውንም እነሱንም ዋጋ የሚያስከፍል ብዙ ነገር ሊደርስባቸው ይችላልና ሰው በሄደበት መንገድ ሳይሆን በራሳችን መንገድ የህፃን ልጅ ምናልባት የመጀመሪያም ነው እንግዲህ እኔ እንደሰማሁት ከሆነ እናንተም ምናልባት የሰማችሁት የመጀመሪያ ነው ብዬም አስባለሁ። እንግዲህ በህፃን ልጅ በመኪና ጎማ ስር 600 ኪሎ ሜትር በመኪና ስኩርት ውስጥ መሄድ ይሄ የመጀመሪያው ነው እኔ ስሰማ ማለት ነው። እንደ ዓለም አላቅም እንደ ኢትዮጵያ የመጀመሪያ ነው ብዬ አስባለሁና የመጀመሪያም በመሆኑና ባለማወቅ በየዋህነት በይዞት የመጣውን መልእክት ሲጠየቅ የመለሰውን ሰምታችኋል። እንግዲህ እንደተነገረው በዛ ማስተሳሰቡ ምክንያት ከክፋት እንዳልሆነም ይመስለኛል። እግዚአብሔርም ጠብቆ ህፃንም ልጅ ነው እግዚአብሔር ጠብቆ ለዚህ ያደረሰው ለዚህ ያበቃው ከአደጋ የሸፈነውና ግን እርሱን አይታችሁ በብልጣብልጥነት መንገድ ወይም እርሱ በሄደበት መንገድ ያልፍልናል ይሳካልናል በሚል እርሱ በሄደበት መንገድ ለመሄድ የምትሞክሩ ግን ሰው አይታችሁ የራሳችሁን መንገድ የምታሳኩበትን ህልማችሁ የምታሳኩበትን መንገድ ትታችሁ ሰው በሄደበት መንገድ ይያሳካል የምትሉ ሰዎች እንዲህ አይነት እንደ ዶሮይቱ አይነት አደጋ ነው ሊደርስባችሁ የሚችለውና ጥሩ መልእክት ያዘለ ቪዲዮ ነው ብዬ አስባለሁ። እንግዲህ ወደ መጨረሻ ደርሰናል። ክቡራን ተመልካቾቼ ይህንን ህፃን ልጅ የተለያዩ ቲክቶከሮች የምታውቋቸው በጣም ታዋቂዎቹ ለመርዳትና ገንዘብ እንዲሰባሰብለት የማድረግ ስራ ሰርተዋል። ያው የምታውቁት በቅርቡ ከስራ የተፈታው ጆን ዳንኤልም ቪዲዮ ሰርቶ ነበር ልጁ ጋር። እስቲ እንመልከት። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ገመችስን ሁላችሁም አይታችሁታል ብዬ አስባለሁ። ከአዲስ አበባ ከደምቢዶሎ ወደ አዲስ አበባ 700 ምናምን ኪሎ ሜትር እንግዲህ መኪና ጎማ ላይ ተንጠልጥሎ ነው ወደ አዲስ አበባ የመጣው። ወደ አዲስ አበባም ሲመጣ እንግዲህ ከሀገሩ የወጣው በዚህ በትንሽ እድሜው የእናቴን ህይወት እቀይራለሁ አዲስ አበባ ገብቼ ብሎ ነው የመጣው። ሳፖርት ማድረግ የምትችሉ ሰዎች በእነራችሁ በኩል ለእናቱ አካውንት ከፍተውላታል። ሁላችሁም ሳፖርት አድርጓቸው። ይህ ማለት ደግሞ እንደዚህ አይነት ነገር ማበረታታት አይደለም። የልጅውን እዛ ጋር ብሬከር መጥቶት ኦር ደግሞ ወድቆ ቢሞት የአንድ ኢትዮጵያዊ ዜጋ ነፍስ ጠፋ እንዲሁ በከንቱ ማለት ነውና ይሄንን ነገር ሹፌሮች በጣም መጠንቀቅ አለብን። ሁልጊዜም ጎማችሁን ቼክ አድርጋችሁ ከመነሳታችሁ በፊት ምክንያቱም ይሄ ልጅ ብዙ ልጆች እንደዚህ ወጥተው ወደ አዲስ አበባ መጥተዋል ብሏልና ወንድም እህቶቻችን መሞት የለባቸውም። ሹፌሮች ጥንቃቄ አድርጉልን እላለሁ። ያሜም እንግዲህ እርዳታ እስከሚሰባሰብ ለእናቱ ለአንድ ሳምንት ይቆያል። እኔም እንግዲህ የበኩሌን እንግዲህ እዚህ የሚቆይበትን የሆቴሉን፣ የምግቡን፣ የትራንስፖርቱን ኤቭሪቲንግ እኔ ከቨር አደርግለታለሁ አንድ ሳምንት ባዬ ገለብቶማ አዩ እንዳያችሁት ነው እንግዲህ የማሰባሰብ እሱን የመርዳት እናቱና እርሱንም የመደገፍ እርሱ ይዞት የመጣውን አላማ አብረው በመደገፍ የተነሳውን አላማ አክብረው ወደ ትምህርቱ እንዲመለስ እናቱም እንድትረዳ አላማውን ለማሳካት እየደገፉት ያሉ ሰዎች አሉና አዶናይም ደግሞ በጣም ትልቅ ስራ ሰርቷል። ሰምታችሁታል ብዬ አስባለሁ። ያው ምናልባት ላልሰማችሁት ይሄን ቪዲዮ የምትከታተሉ የኔ ቤተሰቦች
ካልሰማችሁት ብዬ አምጥቻለሁ። እርሱን እንከታተልና እስቲ ሐሳባችንን እንስጥበት። ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው። ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው እና በጣም ልቤ ውስጥ የገባ ልጅ ነውና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 ዓመት ልጅ የተስማማነው ምንድነው ለገመቺስ እንግዲህ ለ12 ወራት በየወሩ 100 ሺህ ብር እየተሰጠ በቦራት ስም ለእናቱና ለሱ ለማገዝ ተስማምተናል ማለት ነው። አጨብጭበናል እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይ ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። ቴንክ ዩ እናመሰግናለን። አዶናይንም ረጂውንም ድርጅት እንደዚህ በወጣትነት ጊዜያቸው የተቸገሩ ሰዎችን ለሚረዱ ሰዎች ምስጋና ይገባቸዋል። ክቡር ዳዊት በመዝሙሩ 140 ላይ ብፁዕ ዘይሌቡ ላይ ለነዳዩ ምስኪን ምለትኪት ያድኖ እግዚአብሔር ለተቸገረና ለችግረኛና ለምስኪን የሚያስብ ምስጉን ነው እግዚአብሔር በክፉ ቀን ያድነዋል ከመከራም ይሰውረዋልና ብሎ በተናገረው መሰረት እንግዲህ እነዚህ ሰዎች መልካም ያደረጉ ነው፣ የተመሰገኑ ናቸው። መልካም የሚያደርጉትንም ማመስገን ያስፈልጋል። ብቻ ጉድለት ችግር ሲኖር ብቻ መንቀፍና በሶሻል ሚዲያ ማራገብ ሳይሆን መልካምነትንም ብንደግፍ ጥሩ ነው። እንግዲህ እግዚአብሔር እናንተን ይባርካችሁ ለማለት እወዳለሁ። በጣም ጥሩ ስራ ነው የሰሩት። እንግዲህ በአንድ ጊዜ እንደውም ብር ከመስጠት በወር እያደረጉ ለ11 ዓመት 100 ሺህ ብር ማለት ወደ 1.2 ሚሊዮን ወይም 1 ሚሊዮን 200 ሺህ ብር የሚሆን የገንዘብ እርዳታ ነው እያደረጉ ያሉት። በጣም ህይወቱን የሚቀይር የሱንም የህፃኑንም የእናቱንም ህይወት የሚቀይር ተርኒንግ ፖይንት ይሆናል ብዬ አስባለሁ። እንግዲህ ክቡራን ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበረ። ታኦጎሎስ ቲዩብ ኦርቶዶክሳዊ ወቅታዊ ሀገራዊ ጉዳዮችን የምናስተላልፍበት ዩቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን እንድታሳዩኝ በአክብሮት እጠይቃችኋለሁ። ትምህርት ከሰጣችሁ ይሰጣል፣ ቁም ነገር ይገኝበታል ካላችሁ ደግሞ ሼር በማድረግ ላልሰሙት እያሰማችሁ አብራችሁኝ እንድትዘልቁ በአክብሮት እጠይቃችኋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እኔ ዮሐንስ ልብሰ ወርቅ ነኝ። ይህ ታኦጎሎስ ቲዩብ ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ሁኑ።